ሰላም አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የአሚና ቤተሰቦች እንዴት ናችሁ? ሰላም ናችሁ? ያለሁ አልሐምዱሊላህ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ሰብስክራይብ ያላረጋችሁ ሰብስክራይብ እያረጋችሁ አበረታቱ። ኢንሻአላህ ዛሬ ተልባ እያመስኩ ነው። በተልባ እንዴት እንደሚጠቅም ልንገራችሁ ማለት ነው። 9 ወራችሁ ለሞላ ሴቶች ተልባ ተጠቀሙ ማለት ነው። ሆዳችሁ ድርቅ ያለውን ያለሰልሰዋል፣ አንጀታችሁ ይላላል እና ተልባ የማሙለጭለጭ ባህሪ ስላለው እና ለመውለድ ይረዳል ማለት ነው። ተልባ ተጠቀሙ 9 ወራችሁ። ተልባ አብዛኛውን ተወለድን በኋላ ነው የምንጠቀመው ማለት ነው። ግን 9 ወራችሁም እንደዚህ ዛሬ ነገ ለመውለድ ቅርብ የሆናችሁ ሰዎች ብትጠቀሙት ለውጡ በጣም ታገኙበታላችሁ። እኔ ካሁን በፊትም ተጠቅሜው ስላየሁት ነው ማለት ነው። እና ምጥ ራሱ ሲመጣ ተልባ ስጧት ምናምን ይላሉ እናቶቻችንም ማለት ነው። ስለዚህ ይረዳል። ፈይታችሁ አስቀምጣችሁ ቤታችሁ ብትጠቀሙ 9 ወራችሁ ሲገባ በጣም አሪፍ ነው። እንዲሁም ደግሞ ሀይድ ለሚዛባበት ሰው ማለት ነው። ሀይድ በትክክል ካልመጣ ብትጠቀሙት እንደውም ሀታ እንደዚህ መውለድ ምናምን አስሬ እንደዚህ ለመቅረት እየከጀለ እንደዚህ አስሬ የሚመጣባችሁ ሰዎች ራሱ ብትጠቀሙት በጣም አሪፍ ነው፣ ያስተካክላል ማለት ነው። ለአንጀት ድርቀት ራሱ ድርቀት ያለበት ሰው ለድርቀትም አሪፍ ነው እና ተጠቀሙ። ተልባ ለብዙ ነገር ነው የሚጠቅመው። ያው ብዙዎቻችን እንጠቀማለን። እናም አሁን በምጣድ ቀስ አርጌ የጠፋ ምጣድ ነው ጋግሬ አብቅቼ ቀስ በሞቀቱ ብቻ ነው አላነድበትም የሚበስለው ማለት ሞቅ ሞቅ የማደርገው። ከደን እያደረኩ በመሃል እንደ አርጌ አዘጋጀዋለሁ። ያው እኔ ዛሬ ነገ እያልኩ ስለሆነ እየደከመኝ ስለሆነ ፈጭቼ ማስቀመጥ አለብኝ ለበኋላውም ኢንሻአላህ። ያው እኖራለሁ ነው የሚባለው፣ ሞታለሁ አይባልም። ባላህ ፍቃድ እንኖራለን። ያው እንግዲህ ተኝቼ ምናምን ማዘጋጀት ስለሚከብደኝ አሁን ላይ አዘጋጅቼ ባስቀምጠውም አሁን ተስር ተስርም ብጠቀምለት ችግር የለውም ማለት ነው። በማዕደኔ እንግዲህ እቆጥራለሁ ማለት ነው እንደምታዩኝ። ከዛ ፍሪጅ አደርገዋለሁ ግጥም አድርጌ። ተልባ መከፋፈት አይወድም፣ የሆነ በሽታ ነገር ያመጣል ማለት ነው። እንደምች ነገር አለው። ስለዚህ ክፍት እንደዚህ ጥንቃቄ ይፈልጋል። ግጥም አድርጌ ፍሪጅ ታረገው ምንም አይሆንም ማለት ነው። እና ተልባዬን እንዳለ ፈጫለሁ። ተልባ ተጠቀሙ። ተልባ አሪፍ ነው ለሴት ልጅ። የሆነ የመጠገን ባህሪ ራሱ አለው። የሆነ አቅም ይሰጣል። እንደዚህ ተልባ ስትጠጡ አቅማችሁ በቃ እንትን ይላል። ጨጓራም ያለባችሁ ሰዎች አሁን ተጥሬው አድርጋችሁ በደንብ ፍጭት አድርጋችሁ በማሽን ብትጠቀሙት ለጨጓራ ራሱ አሪፍ ነው። ከዛ ብዙ ውሃ መጠጣት ማለት ነው። ተጠጣችሁ በኋላ ውሃ ትጠጡ ለጨጓራ ራሱ አሪፍ ነው እላችኋለሁ። ጨው አድርጌበት ነው የምፈጨው ማለት ነው። ነጫጩ ጨው ነው እና ተጨው ጋር ነው የምፈጨው። በኋላ ጨው አያስፈልገውም። እንግዲህ ፈጭቼ አብቅቼ በማዕደኔ እዚህ ጋር ጎረምሳውም ለምዷል። እኔ እዚህ ጋር 2 ማንካ አደርጋለሁ። እዚህ ጋር ሰውየውም አርግልኝ እያለ ነው ማለት ነው። ምንም ችግር የለውም። ያው በኋላ በደንብ መታጠብ ነው።
ለልጆች ወደ ፀሐይ ላይ ሲወጡ ምች እንዳይመታቸው። ሙቅ ውሃ ነው፣ በብሪቁ ውሃ ሙቅ ያለው ፈጭቼ አብቅቼ ጠጥቼ ወደ ጤና ጣቢያ ቀጠሮ አለኝ ማለት ነው። ወደ ጤና ጣቢያ ጉዞ ላረግ ነው ማለት ነው። እና በጣም አንጀቴን ራስ